ኢየሱስ ፈጣሪ ነው? አዎ። አብስ ፈጣሪ ነው። ቀጥይ። መንፈስ ቅዱስስ ፈጣሪ ነው። ሶስት ፈጣሪ ያላችሁ ማለት ነው? በአካል አዎ። በአካል እንዴት? በመለኮት አንድ። አይ እንዴት? አብራራልኝ። በአካል አንድ በመለኮት ሶስት። አንድ ፈጣሪ አለ፣ ሶስት አካል አለ። ሶስት አካል አንድ ፈጣሪ። እሺ ኢየሱስ ሳይመጣ በፊት ዓለምን የሚጠብቃት ማን ነበር? ኢየሱስ በስጋ የተገለጠ አምላክ ነው እንጂ ሰውን ፈጣሪ ያደረግነው ሳይሆን ፈጣሪ በስጋ የተገለጠ ነው። ማርያምን የወለዳት ማን ነው? አባትና እናቷ። እሺ ማርያም ፈጣሪን ታረግዛለች? በስጋ ተገልጧል ከሷ። እንዴ እሺ ማርያምን የወለዳት ኢየሱስ ነው እንዴ? አልወጣኝም። ያስገኛት እሱ ነው የፈጠረው። እሺ ኢየሱስ ለማርያም አምላኳ ነው? በሚገባ ሚገርምሽ። እንዴት ልጇ ሆኖ አምላኳ ይሆናል? 9 ወር ተረግዞ እንደገና አምላክ ይሆናል? ባትጪ ተረጋጊ። እስቲ መልስልኝ። 9 ወር ተረግዞ እንዴት አምላክ ይሆናል? ሆዷ ውስጥ እያለ ለሷ አምላኳ ነበር ማለት ነው? አምላኳ ነው። ሆዷ ውስጥም እያለ አምላኳ ነው። ታመልከዋለች ልጇም ማለት ነው። በሚገባ ታመልከዋለች። ተረጋጊ። ቶንሽን ቀንሽው። ላቆይ መልስልኝ። ይሄ እኮ በስነ ስርዓት እንዳታስወጣኝ፣ ሚዩት እንዳታርገኝ። ይሄን ነገር በስነ ስርዓት መልስልኝ። እንዴት ልጅ ለእናቱ አምላክ ይሆናል? ሆድ ውስጥ ተረግዞ 9 ወር። አዳምጪ። አላህ እግሩን ቂያማ እንትኑስ ገሃነም ውስጥ ወደ አላህ እንዳትሄድ። ለምንድን ነው ጥያቄ አትሸፋፍን? እኔ በእስልምና እንደፈለግ ትጠይቀኛለህ። መጀመሪያ ያንተን መልስ። ወደ አላህ ለምን ትሄዳለህ? እኔ አሁን ስለ ክርስትና ነው የጠየቅኩህ። ወደ አንተናና እኔ ጠይቀኝ። መጀመሪያ ጥያቄ እንጨርስ። እንድትረጋጊ ነው። ወደ አላህ ለምን ትሮጣለህ? አልሐምዱሊላህ አላህ አምልኩኝ ብሏል። በስነ ስርዓት ማስረጃ ይሰጣለሁ። እኔ የምጠይቅህን መልስ። ስለዚህ መግባት የሚለው ፈጣሪነት ማሳይ ከሆነ ከሌሊቱ 9 ሰዓት ላይ አሁን እዚህ ሰማይ ውስጥ ነው። ሰማይ ውስጥ ገብቷል። ሰማይን ፈጥሯል። እንዴት ሰማይ ውስጥ ገብቷል እኮ እንዴት ሰማይን እንዲፈጥር ይችላል? ሰማይ ውስጥ ገብቷል እኮ እንዴት ሰማይን ፈጠረ? ወንድሜ መልስልኝ። እንዴት ልጅ ለእናቱ አምላክ ይሆናል? በሆዷ ውስጥ 9 ወር አርግዛ አምላክ አለ እንዴ? አምላክ ተረጋጊ። አላህ ይልሻውን ቶንሽ እኮ ነው። ቶንሽ ከባድ ነው። ሰማይ ውስጥ ገብቷል ለምሳሌ። ስለዚህ ሰማይን ልዩነቱ ምንድነው? ማርያምን ስትይ ኦኬ ሆዷ ውስጥ ሆነ እንዴት ፈጣሪዋ ሊሆን ይችላል ካልሽ ሰማይ ውስጥ ነው አላ። ስለዚህ ሰማዩን ውስጥ ስለገባ ሰማዩ እንደ ሆድ ቁጠሪ። መጀመሪያ እኔ ልንገርህ ወንድሜ፣ የኔን ጥያቄ ጨርስና እኔ ደግሞ ያንተን ጥያቄ ያስተናግዳለሁ። እንዴት ማርያምን የፈጠራት ኢየሱስ ይሆናል? እንዴት በሆዷ ውስጥ ሆኖ አምላኳ ይሆናል? አዳምጪሽ። ታዳምጫለሽ? አዎ አዳምጣለሁ። ተናገር። መልካም። ስለዚህ ቃል ሁሉን የፈጠረ ነው። ቃል ሁሉን የፈጠረ ነው። ስለዚህ አምላካችን ቃል አለው ብለን እናምናለን እኛ። ያ ቃሉ ደግሞ የኢየሱስ አምላክ ማን ነው? የኢየሱስ አምላክ ማን ነው? የትየው ተረጋጊ። ሁለት ጆሮ የተሰጠን እኮ አታውርዱኝ፣ ያስረዳኝ። አምላካችን ቃል አለው ብለን እናምናለን። ቃል አለው። ስለዚህ ልጅ ብለን የምንጠራው ኢየሱስ ብለን የምንጠራው ቃሉን ነው። የአምላካችን ቃል አንቺ ቁርአን ላይ ከለም አላህ ብለሽ ምታምኚው ማለት ነው። አምላካችን ሕያው ነው ብለን እናምናለን። ሕያው ነው ወይንም ደግሞ የባህሪ ህይወት አለው ብለን እናምናለን። ህይወቱን ደግሞ መንፈስ ቅዱስ ብለን እናምናለን። ስለዚህ ሶስት ስንል ልቡን፣ ቃሉን እና እስትንፋሱን ወይንም የባህሪ ህይወቱን ነው ሶስት ብለን የምንለው። ስለዚህ ከሶስቱ ቃል የአምላካችን የአብ የባህሪ ቃሉ፣ የመንፈስ ቅዱስ የባህሪ ቃሉ ከዘመናት በኋላ ነቢያትን ሲልክ ከቆየ በኋላ ሁሉን የፈጠረው ቃሉ ከእመቤታችን ከቅድስት ድንግል ማርያም ስጋና ደምን እሷንም ፈጥሮ ስጋና ደምን ተዋህዶ በስጋ ተገለጠ። ስለዚህ ያ የምታዩ ኢየሱስ ከማርያም የተወለደ ስጋና ደሙ ከማርያም የተወለደ ያ ኢየሱስ የምታዩ ከማርያም ስጋና ደምን የተካፈለ በእርሱ የመለኮት ሙላት ያለው ስጋና ደም ከማርያም በፊት ያልነበረ ስጋና ደሙ ነገር ግን ከማርያም በኋላ የተገኘ ስጋና ደሙ ቃል ግን አስቀድሞ እሷንም የፈጠራት የሆነው
አይምን ቃል ስጋን ሲሆን ጸጋና እውነትን ሞልቶ በእኛ ሲያድር ተዋህዶ ተገለጠ ማለት ነው። ስለዚህ ኢየሱስ ምንድነው? ስጋው ቃል ነው። መለኮት የተዋሃደው ስጋ ማለት ነው። መለኮት የተዋሃደው እንዳንቺ ስጋ ብቻ ሳይሆን መለኮት የተዋሃደው ነው። ስለዚህ ያ መለኮቱ ምንድነው? የሁሉ ፈጣሪ ነው። ሁሉን ያስገኘ ነው። ስጋው ግን ከእመቤታችን ከቅድስት ድንግል ማርያም በኋላ የተገኘ ነው። አሁን ጥያቄሽ ተመለሰ ይመስለኛል። እሺ ቆይ አንዴ፣ እኔ የፈለኩት ማርያምን እየፈጠራት ኢየሱስ ነው ወይስ አብ ነው? ኦኬ እግዚአብሔር ነው የፈጠራት። እሺ እግዚአብሔር ከሆነ ማርያም የምታመልከው ኢየሱስ ነው ወይስ እግዚአብሔር ነው? እግዚአብሔር ነው የምታመልከው። እግዚአብሔር ማን እንደሆነ ታውቃለህ? ኢየሱስ እንዴት አምላክ በማርያም ሆድ ይፈጠራል? 9 ወር ለምን ይረገዛል? አምላክ ይረገዛል? ተረጋጊ። ጥያቄዎችሽ ይኸውልሽ እንደዚህ ነው እያልሽ ነው። ለምሳሌ እኔ ልጠይቅሽ፣ አንቺ የምታመልኪው አላህ እግሩን ነው እጁን ነው? ወደ መጀመሪያ ጥያቄ መልስልኛ። ወደ እኔ አምላኬ ሁሉንም ጥያቄዎች ይሰጥሃለሁ ስለ አምላኬ። መጀመሪያ የኔን ጥያቄ እኔ በእስልምና አይደለም የምጠይቅህ በክርስትና ነው። እሺ በእናንተ በክርስትና አንድ ነቢያቶች ኧረ ልጠይቅ ተው እኔ ልጠይቅ ነው የገባሁት። ሙስሊም ነህ? እኔ እንኳን ከሀሳብ ወጣ ያለ ሀሳብ ነው ያለኝ። ሙስሊም ነህ? ኢብራሂም አሊ ይባላለሁ። ኦርቶዶክስ ነኝ። ኦኬ ምን መሰለህ፣ እኔ ከ10 ዓመት በፊት 2005 ከ10 ምናምን ዓመት በፊት ነው ኦርቶዶክስ የሆንኩት። አሁን ደግሞ ያንተን ሁኔታ የምትናገረውን ነገር እውነት ሳቅ ደግሞ እጅግ በጣም ደስተኛ ሆኛለሁ ለማለት ነው። ፎዬ ኦኬ ሌላው ምን መሰለህ፣ በጣም ታመሜ ነው። ከ1 ዓመት በላይ ታመሜ በጣም እንቅልፍ አልተኛም ነበር ሌሊቱን ሙሉ ለሙሉ። ከዛ ኦፕሬሽንም ለመሰራት ክፍለ ሀገር ወደ አዲስ አበባ ሄጄ ቤተሰብ ጋር ነበርና ያረፍኩት። እስኪ የሆነ ነገር እንሞክር አሉ። ክርስቲያኖች ነበሩ በሰዓቱ። ከዛ በኋላ ጽፈው የሚካኤልን የጊዮርጊስን ምናምን የኪዳነ ምህረትን ጽፈው ምናምን አንሳ ሲሉኝ የኪዳነ ምህረት ወጣች ማለት ነው። ካራ አካባቢ ነበረ። ከዛ በኋላ ጸበል ይዘውኝ ሄዱ ጠዋት ማለት ነው። እየተጸበልኩ 3 ቀን ስጠጣ ስር የሚመስል ነገር ነበር የሚወጣልኝና በ3ኛው ቀን እንቅልፌ መጣ። የእውነት እንደ ነብይ ነኝ ለማለት ሳይሆን እመቤቴ ማርያምና ክርስቶሱ ነው። በ3ኛው ቀን ተኝቼ እንደዚህ ሰውነቴን ሲነኩኝ ይታየኝ ነበር። ማርያምን ነው የምልህ። ከዛ በኋላ 15 ቀን ተጸበልኩ፣ ዳንኩ ሙሉ ለሙሉ። ወዲያውኑ ኦርቶዶክስ ሆንኩ ማለት ነው። በጣም ደስ ይላል። እንኳን እግዚአብሔር ረዳ። 10 ዓመት እግዚአብሔር ረዳኝ። እመቤቴ ማርያም አማላጅ ሆነችልኝ። ወይል ምን መሰለህ፣ ከዛ በኋላ ግን የደረሰብኝ ብዙ ጥቃቶች አሉ። ትገለላለህ። በቤተሰቤ ችግር የለበትም። በሌላው ግን በአካባቢህ በሆንክ ሙስሊም ከነበርክ እንደዚህ አይነት ነገር ሲፈጠር ብዙ ጫና ነበረብኝ። ግን እዚህ ጋር መናገር የምፈልገው ክርስቲያን ህብረት የለውም፣ ኃይል የለውም፣ ጥንካሬ የለውም። እፎይኒ በአንተ ሁኔታ ጥቃት ሊያደርሱብህ ሌሎች አካላቶች ሲመጡ እሱ እኛ ነው ብሎ የሚጋፈጡ አይነት ነገር አይደለም። ሲጠቁ አንድ አይሆኑም፣ ሲወገዙ አንድ አይሆኑም። ገባ? እኔ ብዙ እስከ መብላት እስከ መጠጣት የማልችልበት ደረጃ ደርሼ ነበር። እንኳን አይደለም ዝማሬ መዝሙር ስከፍት ስራ ቦታ ነበረኝ። የኛ ረመዳን በዓል ነውና መዝሙር ዝጋለን ይሉኝ ሁሉ ነበር ማለት ነው። እውነትም ነገር ግን እዛ አካባቢ ያሉት ሰዎች ምንድነው አንድ ሆነው በአንድነት የተለያየ ሐሳብ እንኳን ቢኖራቸውም የተለያየ ሁኔታ ቢኖራቸውም እንኳን በዛች ነገር ግን አንድ ይሆናሉ። ኦርቶዶክስ አሁን እኔ መንገር የምፈልገው እግዚአብሔር ኃይል አለው፣ እግዚአብሔር አቅም አለው። ግን በሃይማኖት በኩል ሲጠቃ ሁሉም ኦርቶዶክስ መነሳት አለበት ብዬ አምናለሁ። አሁን በቅርብ እንኳን በዚህ ሰሞን የሆነ ጓደኛዬ
የመስጊድ ስራ ሰርተው ነበርና ካፊር ስለሆነ ነው ብለው ማቴሪያሉ መስሪያ ስራ እቃውን ይዘው የሰራበትን ሳይከፍለው ጭራሽ እቃውን ይዘውበት ቁጭ ብለዋል ማለት ነው። እና ፎይ ህብረት ይኑረን ኦርቶዶክሶች፣ እዚህ ጋር ያላችሁ ኦርቶዶክስ የሆናችሁ የምትሰሙ ህብረት ይኑረን። ስንጠቃ አንድ ይህንን አክቹዋሊ ከሌሎችም ይደርሰኛል እንደዚህ አይነት ነገሮች። ህብረት ብዙም የለንም። ቴክስቶችም ይገጥመኛል። ኢቨን ወደ ክርስትናው በደንብ ክርስቲያን ሆነው አስቀድመውም እንዳንተ መተውም ሳይሆን ክርስቲያንም ሆነው አስቀድመው ከዛ ዝም ብሎ ዓላማዊ ህይወት ላይ ቆዩና ልክ አሁን ክርስትናው ላይ ጠንከር ማድረግ ሲጀምሩ ምንድን ነው አንተ እንዴ መለክሴ ያጫወተ ካህን ነኛል ሰባኪ ነኛል ናኒ ድንቃ ምን ጠጣ እንጨፍር ኖ አይ ወደ ቤተክርስቲያን ኖ ምንድን ነው አንተ እንደዚህ እንትን አደረገ ምናምን የሚሉ የራስ ሰዎች ቤተሰብ ጭምር። ሴቷም እንደዛ ስትል ምንድን ነው ልሞነክሽ ያሰብሽ እንዴ? ራስ ቤተሰብ ነው ሼ የሚያደርገውና ልጆቻቸው ወደ ቤተክርስቲያን ከሚሄዱ ይልቅ ደዴ አፍ መፍታት ሲጀምሩ የሚያስተምሯቸው ዘፈን ነው። ዘዴ መንቀሳቀስ ሲጀምሩ የሚያስተምሯቸው ዳሌዋን እንዴት ማወዛወዝ እንዳለባት ነው። ዘዴ ሰዎች መለየት ሲጀምሩ የሚያስተምሯቸው ብሔር ከብሔር ስድብ ነው፣ ልዩነት ነው። አንድነቱን ሳይሆን ልዩነት። ከዛ ያቺ ላይ በምድረ ብታድርገው ዳሌዋን እያወዛወዘች እየዘፈነች እየጨፈረች እንጂ እየዘመረች እያሸበሸበች አይደለም። ያ ልጅ እንዴት ነው የሚያድገው? እነ ኤክስ የሚባሉትን እየደበደበ የአንተ ብሔር አይደሉም የአንተ እንትን አይደሉም እያለ እንደዛ የሚያሳድጓቸው ወላጆች በጣም እዚህ ላይ ልትሰሩ ይገባል። ክርስቲያናዊ ህብረት ልጆቻችሁን በቤተክርስቲያን ልታሳድጉ ይገባል።